ሰዎች ደበረን ሲሉ ሰምታችሁ ሊሆን ይችላል። ምንድነው ይሄ የድብርት መንስኤ? ምንድነው ድብርት ሊፈጥር የሚችለው? እንግዲህ አክሽናችን፣ የዕለት ተዕለት ሁኔታችን፣ የምናደርጋቸው ነገሮች አሰልቺ ሊሆንብን ይችላል። ሁልጊዜ ትምህርት ቤት መሄድ፣ ሁልጊዜ ታክሲ ጋጋታ። በተለይ እንግዲህ አዲስ አበባ ላይ ያለን ሰዎች ደግሞ የታክሲ ጋጋታ አሰልቺ ነው። ቁሙ መሰለፉ፣ ብዙ ነገሮቹ አሰልቺ ናቸው። እነዚህ ነገሮች ድብርት ሊፈጥሩብን ይችላል። ሁልጊዜ በባህሪያችን ሳይኮሎጂያችን ራሱ ድብርትን ይፈጥራል። አዲስ ነገር ማንፈልግ ነው። ሁልጊዜ ፊልም ማየት፣ ሁልጊዜ ኢንተርኔት ላይ፣ ሁልጊዜ ሙዚቃ መስማት፣ ሁልጊዜ ዝም ብሎ በቃ መዞር አሰልቺ ነገር ይፈጥርብናል። እና ለድብርት መንስኤ ሊሆኑ የሚችሉ ነገሮች ምንድን ናቸው? ብዙ ሰዎችን እባክህን ዛሬ ድብርት ብሎኛል፣ በቃ ሁለቱም በአንድ ጊዜ ተደብረው ቁጭ ይላሉ። ስለዚህ ድብርት የመጋባት ነገር አለው። ወደ ዛሬ ቪዲዮ ስገባ የመንፈስ ጭንቀት ነው። የመንፈስ ጭንቀት ምን ማለት ነው? ወይም ደግሞ የንዴት ስሜት፣ ቀደም ሲል ይደሰቱ የነበሩ ነገሮች ፍላጎት ማጣት፣ መነጫነጭ፣ ደስታ ማጣት፣ የሚደበሩ ሰዎች ምንም ነገር ለመስራት ኢንተረስት አይኖራቸውም። በእኔም ስላየሁት ነው። አሁን ድብርቶች ከፈጠሩ የሆነ ነገሮች ለመስራት እንትን አልልም። የሆነ ጊዜ ላይ 2-3 ቀን በጣም ኢንተረስት መጽሐፍ ማንበብ ብፈልግ ድብርት ማለት ስሜት ይፈጥርብኛል። እንደዛ ሲሆን አሁን ቀን ሙሉ ምንም ሳልሰራ ሙሉበት ጊዜ ሊሆን ይችላል። የግድ ነገሮችን ማከናወን ሲያስፈልግ ካልሆነ በስተቀር እና በጊዜ ሂደት ግን ምን እያለ መጣ? ሊደብሩኝ የሚችሉ ነገሮች አእምሮዬ ላይ አልፈጥርም። ሴንስ አላደርግም። ቶሎ ብለን ከዛ ሙድ መምጣት አለብን። ሙዚቃ መስማት ከሆነ ሙዚቃ መስማት፣ የሆኑ ነገሮችን በምናባችን ደስ የሚሉ ቦታዎች መሳል ሊኖርብን ይችላል። የደበረን ምክንያት መንስኤዎች፣ አሁን አንዳንድ ጊዜ ከሰዎች ጋር ስለማናወራም ደብሮ ሊሆን ይችላል። ስሜታችንን ስለማንገልጽ ዝም ብሎ ሊደብረን ይችላል። እና ቆም ብለን ራሳችንን ሊደብር የሚችልበት መንገድ ምንድን ነው የሚለውን ነገር ማየት አለብን። ዝም ብለን አዲስ ነገር መደጋገም ከሆነ ነገሮች አሰልቺ ነው የሚሆኑት። ስለዚህ ማሻሻል የምንችላቸውን ነገሮች፣ ተደጋጋሚ የማይሆኑብን ነገሮች እንድናደርግ በቀን ውስጥ ሊኖር ይችላል። ሁልጊዜ ከስራ ገብቶ መጥቶ ደግሞ ምግብ ማብሰሉ፣ እንደዚህ አይነት ነገሮች ገለጻዎች ብቻ ሰው ተራ በተራ የሚዘዋወር ሰው ቢኖር ሁልጊዜ እንደዚህ አንድ ነገር መስራት፣ ሁልጊዜ መጥቶ መስራት፣ ከስራ ከትምህርት እንደዚህ አይነት ነገሮች ድብርት ሊፈጥሩ ይችላሉ። እና በትኩረት መከታተል አለብን። የምግብ ፍላጎት እንዲቀንስ ሊያደርግ ይችላል። እንቅልፍ ወይም መቀነስ፣ መጨመር፣ እነዚህ ነገሮች ድብርት ይፈጥራሉ። እንቅልፍ ማጣት ነው። እንቅልፍን ለማጣት ደግሞ መንስኤ ሊሆኑ የሚችሉ ምንድን ናቸው? ሳይኮሎጂካል እንግዲህ ሶሻል ሚዲያ፣ ኢንተርኔትን ቢቻል 3-4 ባሉት መዝጋት አለብን። በቃ እንደዚህ በጣም የደከመን ጊዜ ላይ ኢንተረስት ያለው የሚባል መተኛት እየፈለግን ሶሻል ሚዲያ ዝም ብለን እንደዚህ ማድረግ የለብን። ታይመር ማውጣት አለብን። ያንን ያወጣነውን ደግሞ ታይም ዛሬ ያው ቢበላሽብን ሁሉ ጊዜ ላይ ሳካልን ይችላል። ደግሞ ሜንታሊቲ እንግዲህ ሳይኮሎጂያችን ጠዋት ደስ ባለ መንፈስ እንዲነሳ ሊረዳው ይችላል ማለት ነው። ያኛው ደግሞ ቡና መጠጣት። እነዚህ ነገሮች ማድረግ አለብን። የቤት ውስጥ ህክምናዎች ምንድን ናቸው የሚሉትን እንግዲህ ከጥቂቱ 6 ነገሮች ተጠቅሰዋል እናያለን። አረንጓዴ ሻይ መጠጣት፣ በጠዋት ከቁርስ ጋር አረንጓዴ ሻይ መጠጣት። ይሄ ከተገኘ በጣም አሪፍ ነው። አረንጓዴ ሻይ መጠጣት ምን ያህል ለውጥ እንደሚኖር ይታያል። ጥሩ መንፈስ እርግጥ የሚጠጡ ነገሮች ወሳኝ ናቸው። 2 የዱባ ፍሬ የሚገኝ ነው። አሁን እርግጥ ወቅቱ ላይ አሁን ይችላል ሁሉ አማርሺ ሊሆን ይችላል። ካገኛችሁ ተጠቀሙት። በቀን 1 ኩባያ የዱባ ፍሬ መብላት። ሌላኛው ነገር ደግሞ ዚንክ 5 ሚሊ ግራም የዚንክ ሰፕሊመንት 12 ሳምንታት መውሰድ የድብርት ምልክቶችን ሊቀንስ ይችላል። እንቅስቃሴና ስፖርት ማድረግ። ሌላኛው ደግሞ በቂ እንቅልፍ መተኛት። እነዚህ ነገሮች በጣም ወሳኝ ናቸው። ሌላኛው ሮዝመሪ
ቡና፣ ጥቁር ቸኮሌት፣ ማሳጅ ድብርት ይቀንሳል። እነዚህ ነገሮች በመጠቀም ራሳችን ጥሩ ነገሮች ማድረግ እንችላለን። እንደበረሲን ደግሞ ሻወር እየወሰድን አሪፍ በቅመማ ቅመም ይሄ በጥቁር አዝሙድ ለዳቦ ምጥን፣ ነጭ አዝሙድ፣ ጥቁር አዝሙድ፣ ጦስኝ በጣም አሪፍ ናቸው። እነዚህ ነገሮች በማድረግ እንትን እንበል። ሻወር እየወሰድን ብዙ ቆይ በኋላ ትንሽ ያንን ድብርታችንን ሊፈጥርብን ይችላል። ሌሎቹ ደግሞ ዝም ብለን አዎንታዊ ነገሮችንም አናስብ። የዛሬው ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ ቻው ቻው።